እሱ ደግሞ ጭርጭር ብሎ የኛ ነገር አናዶት መልስ እየሰጠ ነው ለኛ። ምክንያቱም ተቃጥሏል፣ በደንብ ያስታውቅበታል። አትናደጁ ታርጃለሽ ነው ያለው። ምን ያላለው አለ የሱ ንግግር ደግሞ በጊዜ ታረጃለሽ። አዎ በቃ በጊዜ ታረጃለሽ እንደዚህ ምናምን። ግን እኔ የመጨረሻ የበታች ሆኖ ያየውበት እኔ እንጃ ያለኝ ክብር ለሱ ዝቅ የሰው ልጅ ምክንያቱም አይሰራም። ምክንያቱም ሰው አስተያየት ነው የሰጠው እዚህ ጋር በሰራው ልክ ነው። ቢሰደብም ቢረገጥም በሰራው ልክ ነው። ገብቶሻል? እዚህ ጋር ምንም እኛ ምን አገባን? እኛ አይመለከተንም እኮ ግን ማለት የለበትም ባይል ጥሩ ነው። ከኦዲየንስ ጋር ፉክክር ባይገባ ደስ ይለኛል። የራሱን ስራ ቢሰራ እኔ ደስ ይለኛል። በቃ ራሱን ችሎ በቃ መስራት ነው ያለበት እንጂ እዚህ ጋር እንደ ቡና እየጠጣች ምታማ አሮጊት ይመስል ከስር ቁጭ ብሎ ለቅሞ አትንጨርጨሪ በዚህ ወጣ ክብር እንዲሁ ከዛ ሴት ለምን አመጣ ስትለው ክብር እንዴት እንደሆነ ላሳይሽ አይተሻል። ምክንያቱም እኛ ሴት በማምጣት ነው ወይ ክብር ልጅቷን ማክበር አለባት። ግን ይደብራል። በቃ እግዚአብሔርን ትክበቅ ያኛ ያወራ ነው ሁለቱም ያመጣው ገባሽ? እኛ ይሄን አክል እንትን አይደለም። ማግኘት እኮ ሪስ ስለሌላችሁ እኮ ነው ከኛ ሪስ የሚወስዱት። እንግዲህ አይምሮ ከሌለ ከየት ያወጣል? ርስቱ ብቻ ሳይሆን ስራውንም ረስቶታል ልጁ። አሁን እንዴት ይጀምር? ምን ቆይ ስራውን ረስቶታል የምትይው ገንዬ ምን ያምጣ? ስራውን ረስቶታል ልልሽ እኮ የውልሽኝ ሚዲያ ላይ ቆመሽ ምግብ ልትበይ በትክክል ሰውን ልታስረጂ በትክክል ላደረግሽው ነገር እሷም አልጠየቀችውም። እሷም እኮ እየቀለለ ከስታየው እኮ እንዴት ነው አሁን በር ከፍቶ ሰው የሚገባው? የተጣላ ሰው እንዴት ነው ዝም ብሎ ከፍቶ የሚገባው? ያን ለዛም ነገር እኮ መጠየቅ ነበረባት። ዛሬም እኮ በትክክል መግቢያ ላይ ያወራችሁና እሱ ሲመጣ ያወራችሁ አንድ አይነት ነው እንዴ? አይደለም። እኔ እኮ ነገርኩሽ። እነሱ አሁን አይዲያቸው መጀመሪያ ሴትዮዋ አስረገዘች ተባለ። እንዴት አድርጋ አስረገዘች? ራሴን ሳላክ ስቼ አለ። አንተ ስትተኛ አታውቅም? አላውቅም ራሴን ስቼ ነበር አለ። የሆነ ነገር አስነክታው ይሆናል ተባለ አሉ። እጉዝ ነች አሉ። ተመላለሱ። ህዝብ ሊያምን አይቻልም። የሚወጡበት ጠፋባቸው። ይሄንን ስልባቦት አመጣ ሐሰን እየተራገጠ መስራት አለበት። ገብቶሻል? እየተራገጠ መስራት አለበት። ስለዚህ ስልባቦቱን አመጣ ሐሰን። ከዛን ዛሬ 3 ሆኖ አውቁ ፍፄን እስቲ የትላንት ማንነቱንና የዛሬ ማንነቱን ይፍፄን ለምን እሱ አሁን ቄስ ተጫውቶ ነው 100 ሺህ መግባት ያለበት። እናንተ አትረዱም። እግዚአብሔርን እኔ እኮ ምንም አይመለከተኝም። ግን ይሄን ያክል በሰው ላይ ድራማ ባይሰሩ ቄስ ትላንትና አሁን የተመልካቹን የማዳም ቅመም ተው እና ትላንትና አሁን መከታ ጀግና ፍፄ ሲሉ ነበር ኮሜንት ላይ ዛሬስ ተገልብጦ መጣ። ስለዚህ አሁን እሱ 100 ሺህ ለማግባት ቄስ መጫወት አለበት። ቤኪ መላጣም እንደምንም ብሎ ተሳድቦም ቢሆን ቀርቧል። 100 ሺህ መግባት አለበት። ሐሰንም ቀዝቅዞበታል ዩቲዩቡ። ትላንትና የሚገርምሽ የታየለት 50 ሺህ እንኳን ህዝብ አላየው። ገባሽ? ቀዝቅዞበታል። ዝም ብሎ ወጣ እየገባ ነው ቻናሉ። ምን ማን ነው የሚያየው? ስለዚህ የሱ ስራ እኮ የሚከታተል ሰው የለም። ለዛ እኮ ነው ሐሰን የለም። አዎ ገባሽ? አሁን እነሱ እቺ ግርግር ህዝብ እንግዲህ ስለነሱ ያወራል ተሰብስቦ ስለነሱ እንትን ይላል። ስለዚህ አሁን አይ እንደዚህ ተንጫይተው ይሆን ምን ብለው ይሆን? እውነት አንዳንዴ ጥሩ የሚሰራ አይታይም። አሁን እስቲ ህዝብ እኮ የሰው መሳቂያ እኮ አይደለም። አዲስ አበባ ይሄን እነዛ ሁለቱ ማነው ስሙ በእናትህ የእሱ ወንድም ታላቁ ሄደው ስልካቸው ዝግ ቢርግ ምናምን ስለነሱ ምን ሳታወሪ ግን አንቺ ሴቶቹ ይቅርታ አድርግልኝና እነማን ናቸው? አዲስ አበባ ሄዱ። እኔም ቪዲዮ እየተከታተልሽ ነው አንቺ አዲስ አበባ ሄደ ስልካቸው የሀይሚም ዝግ ነው ብሎ ይሄ ብሩኬ ወንድም ማነው ስሙ? ማለሃኛ ነው ትላንትና ወዲያ ነው ትላንትና አላውቅም ብቻ እኮ እናንተ ግን እንደው ወይኔ ኧረ ፍሬ በፈጠረሽ አንቺ እንደዚህ አይነት ሰው እንትን አትይ። አይደለም እኮ ሚስጥር ነግርሽ ፈልጌ እኮ ነው። አይቼው መስሎሽ ነው ቪዲዮ። እኔ ስሚ ፍርዬ
ከነሱ የበለጠ እኔ ሙድ ይዝባቸዋለሁ። ከነሱ የበለጠ ማለት ነው። ገባሽ? ከነሱ የበለጠ እኛ ሙድ እንይዛለን። ይሄን ያክል ገጠር የመሰልናቸው እንዴ? ተወልደን ባደግንበት ሀገርኛ እንዲሸውዱ የሚወጡት አውሪ እንጂ ማኪ፣ አንቺ እኮ ሚዲያው የምታመቀን ተሰጥቶ እኮ ደስ ይላል። አውሪ እና እንደዛ ነው። ያውልሽ መቅድዬ፣ አሁን እኮ ተመልካቹ እኮ መጫወቻ ያደረጉት እኮ ተመልካቹ ሾርት ሜሞሪ ስላለው እኮ ነው። ከዛ ዛሬ ፍፄ የሆነ ነገር ሲል ግልብጥ ብሎ ፍፄው ከጎና ቆመዋል ብሎ እነሱ በጣም 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 የተመልካቹን ጭንቅላት በደንብ አድርገው ተቆጣጥረውታል። ይሄን ታውቂያለሽ መቅድዬ? እና እኔ እየነገርኩሽ አይደለ እንዴ? ትላንትና አሁን ቄስ አጫወተው ያየሽው። ዛሬ ደግሞ ምን ብሎ መጣ? የነሱን ሸሚዝ እንከፍ አሁን እዛ እነሱ ሸሚዝ ማሰራበት ለደሃ ቡና ዛሬ ራሱ መቅደዬ ፊት ለፊቷ ቆሞ ስለዛች ሴት ሲያወራ ተመልካቹን ቢያፍር ተመልካቹን ቢያከብር እንደዛ አይነት ወሬ ያወራ? ይሄ ተራ ወሬ አንቺ ሲያስጠሉ። እኔ እኮ አንዳንዴ የሚገርመኝ ምን እንደሆነ ታውቂያለሽ? ያው ህዝቡም ዱርዬ ስራ ነው የሚደግፈው፣ የማይሆን ስራ ነው የሚደግፈው። አይመለከተንም ግን በዚህ ልክ ደግሞ ህዝብን ጅልጥ ማረጋቸው፣ ጀዝባ ማረጋቸው። ስንት የተማረ ያያቸዋል። ስንት ህዝብ ነው የሚያያቸው ባለጌ። ስንት ህዝብ ነው የሚያያቸው። ህዝብን የሚያስቡት ማግኘት አንቺ አጥቆ አንዱን ይዘው አንዱን ነው። ለምን ካልሽ እነሱ አይምሯቸው የዩቲዩብ ሰብስክራይብ መለመን ስለሆነ አይምሯቸው እኮ አላደገማ። ትምህርት የቀመሰ ሰው እኮ ነው የሚያውቀው እኮ። ተማሪ እኮ ትምህርት ቤት የሚሄደው እኮ አስተማሪው እንዲያስተምረው ነው አይደል እንዴ? ስለዚህ ተማሪው ካልሰማ እኮ አስተማሪው እኮ ማስተማር አይችልም። ተመልካቹ እኮ ነው እነዚህ ልጆች እኮ ስነ ስርዓትም ሊያስይዛቸው ቦታቸው እንዲመለሱም ሊያደርግ የሚችለው ተመልካቹ ነው። ገርፎ አይደለም፣ ተሳድቦ አይደለም፣ ሌላ ነገር ብሎ አይደለም። የሚሰሩት ስራ እነዚህም ልጆች ዝሙት ነው የሚሰሩት። እነዚህም ልክ እንደ አብርሃም እነሱም ዝሙት ነው የሚሰሩት። ምንድን ነው ዝሙቱ ግን ይበሉ። ሴት አስረገዘ፣ ቺት አድርጎ አርግዛ ትላንትና መታ ስትከራከር ነበር አይደል እንዴ? አለቅህም እያለች እኛ መጫወቻ ስሚ፣ አርግዛ በስነ ስርዓት አርግዛ አይደለም እኛ የሰማነው። ራሴ ስቼ ተኝቼ አስረገዘችኝ ነው የሰማነው። እሷም ደግሞ ብላለች በቃ ስለምወደው ተኛውለት ብላናለች እኮ በደፈናው አገሯ እያለች አይደል እንዴ? ስለዚህ እሷ የደፈረችው እሱ ስሜንም አጠፋች ደፈረችኝም ብሎ ሌላ ነገር ውስጥና ትክክለኛ ነገር ለተመልካቹ ማስረዳት ያለበት እሱ ነው። ያንን ሳይጨርስ ያንን ሳይቋጭ ደግሞ ሌላ ቁጭ በሉ ዱርዬ አዲስ አበባ አለ ይዞ መጥቶ እንደገና ደግሞ ስለሷ ልናወራ። ስሚ በሱ ቤት እኮ አሁን ያተወራት አለቀ። ይሄን በቃ በእነሱ ቤት እኛ ምን ነው እኛ ጻድቅ አሻንጉል ጦጦ ምን ጠባ መሰለው እንዴ? ጡጦ እኮ ምን ጠባ አይደለም እኮ በትክክል በእነሱ ቤት እኮ አሁን በእነሱ ቤት አሁን በቃ ያኛው አልፏል። ይሄን ስሙ አሁን እልህ የተያዘው እኮ ኮዴን ስጋ ነው። በተለይ ደግሞ ከኔ ቤት በስመ አብ ወደው ነው ከኛ ጋር አንድካያኛ ምንለው መቅድጌ ያመጣውን ነገር ይቋጨው ያስረዳ በስነ ስርዓት በቃ አንቺ ትላንትና ሂጂ ይላታል፣ ነገ ደግሞ ተመልሰሽ ነይ ይላታል። አንዷን ደግሞ ያመጣል። የአንዷን ሳንቋጭ አንዷን ይተካልናል። ቁጭ በሉ ድሩዬ፣ እኛም እዚህ ለፍላፊ የሆነ ቀረን እንደቁራ። ገኒ ምን እንዳለ እኔ ቅርታ አድርግልኝና ካው በኋላ ነው ያስተካክልልኝም ረጋታ በስተቀር ይሄ ማለት ለምን እንደሱ ተሸማተበይ መቅድጌ ኖ እንደሱ ማለት ያ አንቺ ነሽ። እኔ ግን የምጠይቀው ጥያቄ አንተ የእርጉዟንም አላብራራህልንም። ይቺ ያመጣችውንም ሴት እርጉዟንም ልታበሽቅ ነው ወይስ እኛን ልታበሽቅ ነው? አንተ ዝም ብለህ የማንንም መንገደኛ ጎዳና ተዳዳሪ ሁሉ እየሳበ እያመጣ እኛን ሲያሰድበን ይኖራል እንዴ? ሲሳደቡ የነበሩት እኮ በዚች በአዲሷም የመጣችው ልጅ ነው የእሱ ደጋፊዎችም ይሳደቡ የነበሩት። የማንንም ባለጌ ለምን ትክክለኛውን ነገር ስራ ከሆነ እንደ ስራ ያስረዳል። እርጉዟ ምን ሊያረጋት ነው? እውነት የሱ ነው ወይስ 2 ወሩ ልንጠብቅ ነው? አሁን ገብታለች 7 ወር አልፏታል አሉ አይደለ እንዴ? እሷም አልላቀቀውም። እየመጡ የማንንም ልጋጋምኛ ቁጭ ብለን እነሱን ስንመለከት እንውላለን እንዴ? ደግሞ እሺ አሁን ምን ትያለሽ? እሺ ገንዬ፣ እኔ እናት አንቺ አሁን ምንድነው የምትይው? ገንዬ
ያስረዳን ስለ እርጉዟም በደንብ አድርጎ ያብራራ። እንደዚህ ምን ላቀቀው የለም እንደ ቀልደውብን አንለቃቃቸው። ምንድነው አይ አትዩን የሚሉ ከሆነ ችግር የለውም መተው ይቻላል። እሷን ብትሆን በስነ ስርዓት ማስረዳት አለባት። እንደዚህ ነው ይወጣለታል እሱ ይወጣልኛል እያለች ምንድነው ስለ ህይወታችን ስለ ሁለታችንም የግል ጉዳያችን ጸልዩልን አለች። እንዴት ብለን ነው የምንጸልየው? በምንድነው የተለያየ ለምሳሌ ይቅርታ አድርጊልኝና እኔ የምጸልይበት ቦታ ስንት አይነት የምጸልይበት ነገር አለ ማሬ። አይ ለአንቺ ለስግደተኛዋ እህቴ ብጸልይልሽ ትርፋለሁ። ሶሪ ለነሱ ቆመው ጸልዩ ለዶላራቸው። እኔ ግን ለአንቺ ብጸልይ፣ ለታመመ ሰው ብጸልይ፣ ለደከመ ሰው ብጸልይ። ያለፈ ነገር ታው በቃ ምትለው ልጅቷ ምን ሆና ነው እንደ እሱም ነው እንደ ያለፈ ነገር ታው ምት እሱ ኢሪሱ ምንድነው ያለፈ ነገር ሚንታው ከሆነ አስራግዣለሁ ብሎ አርግዣለሁ ብላ የመጣችው ያለፈ ነገር ሊታውልሽ አይደለም። ሊንኳተቱ ከዛስ ሊንኳተቱ እኮ ነው። በተራ ቴተሮች እኮ በጣም ነው የሚታስቁት። እነዚህ ሰው መስሎሻል አንቺ? እንደ እሱም ደናዝ ናችሁ አባሽ እንዴ? ማንም እየመጣ ስሚ፣ ወይንም ደግሞ ጋንዬ ስሚ፣ ወይንም ደግሞ ቆይ ዝም በያንቺ ደግሞ ቆይ በደምብ ልጨምርበት እዚህ ላይ ያለፈው ነገር ተው የምትሉ ሴቶች ማለት ነው። እናንተ ራሳችሁ የእሱ አይነት ድርጊት ነው መሰለኝ የምታረጉት። ምንድነው ያለፈው? ምን ተፈታ? እሷም እኮ ብላለች ብዙ ያልተፈታ ነገሮች አለ ብላለች ራሷ ሃይሚ። ብዙ ያልተፈታ ነገር አለ። አዎ ትክክል ናት። ስለ እርጉዟ ሳይጨርስ ቁምቡር ሲዞብን መጣ። አሃ ያምጣ ያልን ቁጭ ብሎ ሰባሲ መረደር አለበት እንዴ? መቃወም አለብን እንጂ ምን ሆናችሁ ነው እናንተ አንዳንዴ ማታስቡት? ቆይ ያውልሽ አስቡ እንጂ ያቺ የእርጉዟን ሳይጨርስ ሌላ ሴት እሱ እንትን ነው እንዴ? እሱ ምን አውቃለሁ የሴኒስበሪ ፌስታል ነው እንዴ የመጣው ሁሉ። ከዛን ይሄን ደግሞ የሚደግፍም እኮ አለ። ተው ያለፈው ምንድነው ያለፈው? እናንተ ተውኛ ደግሞ አንተው ሲንቴ ጻፈች ኮሜንት እዚህ ስር የምር ገብታችሁ ያለፈ ነገር በቃ ተውት። አንቺ እሱ ምን እንተዋለ እኮ እንትና ሜንሽን አድርጌያለሁ ታች ትመጣለች እኮ ልጅቷ እኮ ልትንቋተትብን እኮ ነው። መታ ይሄንን እላይና ታች ከንፈሯን እኮ ልታረግብን እኮ ነው። ምን ነው ለሷ ብዬ ስልኬ ልሰብር ነው እንዴ? እነሱ ተመችተው ነው እንደዚህ ነገር ይወዳሉ መሰለኝ። እኛ ደግሞ አንፈልግም። ለምን? በቃ ስለማይመጥነን ያለፈው ነገር ተው። እሱ ተቷል እንዴ? ቆይ ያስረዳ። አብሉኛ አልጠየቅንም እኮ እኛ ስላብሉ አብሉን ሳይሆን መጀመሪያ አሁን ይኸውልሽ እኔ አሁን ወደ ቁም ነገር እንግባ። ማለት ከቅድም እያሾፍኩኝ ነበር ገንዬ። ወደ ቁም ነገር ስገባ መጀመሪያ ደረጃ ያልተፈታ ነገር አለ። እንኳን እሷ ከጎን ያለችው ለኛም ያልተፈታ ነገር ምንድነው ብለሽ ብትይ እዩን ያመጣት ለስራ ነው። እዩ ትክክለኛ ከሱ እርጉዝ ናት። ይሄም መሽፈቶ ሳይጨርስ ነው ከእንደገና እችን ይዟት የመጣው። በጥፋት ላይ ጥፋት ገብቶሻል። አሁንም ዝም ሲባል ነገም ጥፋት ሊያጠፋ ኖ መሆን የለበትም። ኖ አንደኛ ነገር ይሄ ብቻ አይደለም ማለት ያለብሽ። እኛ ይኸውልሽ እንነግረዋለን፣ ስለምንወዳቸው እንነግራቸዋለን። የሚሰራው ስራ ዝሙት ነው። ሴትን በሴት መተካት፣ ሴትን በሴት ማብሸቅ፣ ይሄ አደገኛ ትውልድ የሚያጠፋ ስራ ነው። አዎ ሌሎቹም አሉ። ሌሎቹም አሁን እየተነሱ ነው። ሌሎቹም ሰዎች እየተነሱ ነው። ይሄን ነገር ብዙ ሰዎች እየተቃወሙ ነው። እንደውም ሀናን ለጥፋት አለች አንድ ልጅ መንግስት ሁሉ ይያቸው ብላለች። እውነቴን ነው የምነግርሽ። እነዚህ እንደ ቀላል ታያቸዋለሽ። እነሱ ብቻ ሳይሆኑ ከተባለ እኮ ዩቲዩበሮች አሁን አሉ። እኔ ስም ብጣራ ደግሞ ሌላ ነገር ነው። አንቺ አሁን ሌላ ነገር ውስጥ አትገኝ።